ፈልገሽ ነው? እናቴ በድዬሻለሁ፣ አውቃለሁ፣ አስቀይሜሻለሁ። ግን ደግሞ ሁሌም ያንቺ ልጅ ነኝ። እባክሽን ይቅርታ አድርጊልኝ። እሷ እናትነት ቀረ። እሷን ተያት። ይሄው ምንም ነገር ባላጠፋሁት ጥፋት ከቤቷ እንደ ቆሻሻ አስወጣችኝ። እና አንቺን እንደዛ ብላ ሰደበችሽ? አዎ እኔ ያንቺ ልጅ እንደዛ ብላ ተናገረችኝ። ምን አይነት ቤተሰብ እንዳለኝ እኮ ስለማታውቅ ነው። ቤት ደግሞ ካለ ቤተሰብ ኦና ግንብ ብቻ ነው። ከነ ቤትሽ ገደል መግባት ትችላለሽ ብዬ ጥያት ወጣሁ። ማለት አልገባኝም። አሁን ከቤቷ አባረረችኝ አላልሽኝም እንዴ? አዎ ብዬሻለሁ። እና እስከነ ቤትሽ ገደል ግቢ ብያት ወጣሁ ትይኛለሽ? ምንድን ነው ነገሩ? አንቺ ነሽ ወይስ እሷ ናት ያባረረችሽ? ሁለቱ ንግግሮችን ተናገረችኝ። የቤተሰብን ክብር የሚነካ ነገር ሁላ ነው የተናገረችው። ምን አድርጋ? ታሪኩ ረጅም ነው፣ ግን ባጭሩ ስነግርሽ ሰላም ለቀልበላ ከአንድ ሴት ጋር ተጣልታ ነበር። ከዛ ድንገት በጥሉ መሀል ሴትዮዋ ራሷን ስታ ወደቀች። ከዛ እነ ሰላም የሞተች መስሏቸው ተደናገጡ። ሴትዮዋ ግን አልሞተችም ነበር። ግን ይሄን የሚያውቁት ቃልና ያ ባለፈው የነገርኩሽ የሰላም ወንድም ብቻ ናቸው። ከዛ ዳግም ነግሬሃለሁ። ሞት የምታስፈራረኝ እኮ እኔ ሕፃን አይደለሁም። ተናግሬያለሁ ዳግም፣ ነግሬሃለሁ ዳግም። ከዚህ በኋላ አንድ እርምጃ ከተራመድክ ራሴን ነው የማጠፋው። አድርገዋለሁ። በብሌን ብዬ ደግሞ እንደማደርገው ታውቃለህ አይደለ? የያዝከውን ሽጉጥ አስቀምጥ፣ ተቀመጥ። አለበለዚያ ግን አታገኘኝም። እሺ በቃ እሺ። አንቺ የሚያሹን ቢላው ልጅ ቃል ገባልኝ። ሁለተኛ አንተ ባይሩ ጋር አትሄድም። ለመሄድ እግርን አታነሳም። ገባልሻለሁ። አልሄድም። አላመንኩም። አንቺን ኢንሳን ከዚህ በኋላ አልሄድም። እናቴ እመኚኝ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ዛሬ አደራ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ፣ ሼር አበረታቱኝ ማለት ነው። እንደምታወቀው ቃል አሁንም ትልቅ ችግር ውስጥ ገብታለች። በገዛ እናቷ እንግዲህ በድጋሚ ከቤቴ ውጪልኝ በማለት እናቷ አባራታለች። ሰላምም በሰራችው ስራ ነው ከዛ ቤት ያባረረቻት። አሁን ላይ ቃል መሄጃ ወጥታ በጣም እየተሰቃየች ትገኛለች። እንግዲህ ከሰራችው ስራ በላይ ነው ፈጣሪ የቀጣት። አሁን ላይ ማንም ከጎኗ የለም ማለት ነው። ጓደኞቿ እነ ቃል እነ ብሌን፣ ሳሚም እንዲሁም ዳግም ከጎኗ የሉም ማለት ነው። ምክንያቱም በጣም ክፉ ሰው ስለሆነች ነው። አሁንም ይሄ ሁሉ ችግር ውስጥ ሆና እንኳን ሰው ላይ እየዛተች ነው ያለችው፣ ግን ያው ምንም አታመጣም። በሌላ በኩል ደግሞ ብሌን እና ሰላም ከቤት አባረረችኝ፣ በሩን ዘጋብኝ። ስንት ጊዜ ሙሉውን ስመኘው የነበረ የሰላም ሀብት እጄ ወጣ፣ ብቻዬን ቀረው። እንዳሁኑ የባዶነት ስሜት ተሰምቶ አያውቅም። ሳሚ እውነቱን ነው። ከዚህ በኋላ ባዶ ነሽ ብሎኝ ነበር። ከዚህ በኋላ ምንም መሄጃ የለኝም። ወደ መከራ ወደ እናቴ ቤት ልመለስ። ሳሚ አረጋ ደውሎ ሁሉም ነገር የቃልን ምስጢር ይነግራታል ማለት ነው። ወይዘሮ አረግን ይሄን ሁሉ አላመነችም። ቃል ከሰላም ቤት ተባራለች ብሎ ስነግራት ተባራለች ያደርጋ ለቀልድ ብላ ሰላም ከአንድ ሴትዮ ጋር ተጣልታ ነበረ። እዛ በጥሉ መሀል ሴትዮዋ ራሷን ጥላ ወደቀች። ከዛ እነ ሰላም የሞተች መስሏቸው ተደናገጡ። ሴትዮዋ ግን አልሞተችም ነበረ። ይሄንን የሚያውቁት ሰላም ቃልና ያ ሰውዬ የነገርኩሽ ሰላም ወንድም ብቻ ናቸው የሚያውቁት። ሰላም መትረፏን ሳይነግሯት ሰውዬ እንደሞተ አስመስለው ሴትዮዋንም ብር ከፍሎ ከከተማ እንድትወጣ አደረጉ። ሁሉ ያደረጉ ቃልና የሰላም ወንድም እንደሆነ ይነግራታል። አረግ ግን በጣም ነው ያዘነችው። የሁሉ ሴራ ያሴሩት ሰላምን እያስፈራሩ ከእሷ ገንዘብ ሊቀበሉ ነበር ብሎ ሁሉ ነገር ሲነግራት ወይዘሮ አረግ አላመነችም። እኮ የኔ ልጅ ናት ይሄ ሁሉ ያደረገች። አዎ ከዛ ዛሬ ሴትዮዋ መታ እውነቱን አወጣች ይላታል። እዛ ሰላም ተናዳ ቃልን ከቤት አባረረቻት። ቃል የትም ስለማትሄድ ወደ አንቺ እንደምትመጣ አምናለሁ። ማድረግ ያለብሽን አንቺ ታውቂያለሽ።
እኔ እንደኔ ትንሽ መገረፍ ያለባት ይመስለኛል እያለ ሳሚ እንግዲህ ሁሉ ነገር ለወይዘሮ አረግ ይነግራታል ማለት ነው። ልንገርሽ ብዬ ነው። ማን ነው የነገረሽ ካለች ሳሚና ብለሽ ንገራት ይላታል። ወይዘሮ አረግ በጣም ተናደደች እና ወደ ቤት ስትመጣ ለቃልዬ መጀመሪያ ይህን ታደርጊያለሽ ብዬ በፍጹም አላምንም፣ ነገር ግን እኔ እናትሽን ለገንዘብ ብለሽ እንደ ካድሽኝ አስታወስኩኝ። እናም ከዛ ታደርጋለች ብዬ አመንኩኝ። አሁን ደግሞ ወይዘሮ ሰላም መበደልሽ ሳያንስ ራሻ ለአጽያቷ ትወነጃታለሽ። ይህ እንኳን ጸጸቱ አይሰማሽም? ብታጠፊም ልጄ ነሽ ብዬ ይቀበልሽ ነበር። እንግዲህ ፊትሽን ሳይ ሀሳቤን ሁሉ ቀይሬያለሁ እና አንቺ ልጅ አይደለሽም፣ ያ አባትሽ ትክክል ነው ያለው። አሁን ከፊቴ ጥፊልኝ። አንቺ አይነት ሰው ሽንት ቤት ነበረ መጨመር የነበረብኝ እንጂ ልጄ ነሽ ብዬ አንቺን አቅፌ ማሳደግ አልነበረብኝም። ፍረሽም ለማንም አጠቅምም። ሌላ ነገር ሳይፈጠር ከቤት ጥፊ በማለት እንግዲህ እንደ ውሻ አድርጋ ታባረራታለች። እናቷ እግር መጨረሻ ላይ ወይዘሮ አረግ እንዳንቺ አይነት አረመኔ ልጅ የለኝም፣ ልጄ ልትሆኛችም ለገንዘብ ብለሽ እኮ ነው የሰላምን ጸጉር ወስደሽ ዲኤን አስመርምረሽ እናትነቴን የከዳሽኝ፣ አንቺ ካጂ ነሽ። ያል በቃ ብሎ ደግሞ ሰላም ላይ የሰራሹ ግፍ መቼም ይቅር አልልሽም ብላ እግሯ ላይ ወድቃ ብትለምናትም አልፈልግሽም፣ ሂጂ ወደ መጣሽበት እናትሽን ፈልጊ ብላ የገዛ የወለደቻት እናቷም አሁን ላይ የእሷ ጓደኛ ማለት ነው ምስጢሬን ታውጣለች ብላ ያባረረቻት ያኔ ቃል መጣሽልኝ አይደል ሳይሻለው እያለች እየዛተችባት ትገኛለች። ምክንያቱም ቃል ያኔ ገንዘብ ስታገኝ በውሸት ታሪክ ሰላምን አሳምና እዛ ቤት ስትገባ እንግዲህ ምስጢሬን ታወጣብኛለች ብላ ነበረ የእሷን ጓደኛ ያባረረቻት ማለት ነው። አሁን ላይ በችግሯ ጊዜ ጎዳና ላይ ስትወድቅ ግን ያኔ በደጉ ጊዜ የሰራችውን ስራ ክፋቷን እያሰበች አሁን ላይ ሊን ጉድ ልሰራት ነው ማለት ነው። በሌላ በኩል ያው ዳጊም በጣም እያዘነ ነው ያለው፣ አላመነም ማለት ነው። እናቱን ሲያሰቃይ የነበረ አቶ ባይሎ እንግዲህ ሽጉጡን ቤት ውስጥ ወይዘሮ አልማዝ እሱ ተቀብላ ነበረ ያኔ የገነትን ህይወት ያተረፈችው። ያንን ሽጉጥ ከቤት ውስጥ ሳታነሳ ነበረ እዛ ጥላ ሄደችው። ዳጊ ያንን ሽጉጥ ካየ በኋላ በጣም ነው ያሰበና የደነገጠ። እናት ሊገልብኝ ነው በማለት እገለዋለሁ ሲል፣ ወይዘሮ ገነት ደግሞ በፍጹም ልጄ ብላ ዳጊም እንግዲህ ይሄ ውሻ ላይ በጣም ነው ያበዛ። ከዚህ በኋላ ዝም ማለት አልችልም። እኛ ቁጭ ባልንበት አይደል እንዴ አንቺ ሊገልብኝ የመጣው? እንግዲህ እኔ ካሁን በኋላ ዝም ማለት አልችልም ይላታል ማለት ነው። ወይዘሮ ገነትም ያቶ ባይሉን ጸባይ ስለምታቅ ዳጊ በፍጹም እሱ ጋር ሄዶ እርምጃ እንዳይወስድበት ልጄ ለእኔ ስትል ያው ዳጊ ግን ማሪም ስበዛ ያንገሸግሻል። እንዴት እዚህ ድረስ መጥቶ አንቺን ይዝትብሻል? እኔ ልጅሽ እያለሁልሽ ይላታል። ተው እባክህ ባይሉ በጣም አረመኔ ጨካኝ ነው። በሱ ከመጣ እኔም ከሱ የባስኩ አረመኔ ጨካኝ ነኝ፣ እገለዋለሁ ማለት ዳጊ አምርረዋል ማለት ነው። እሷም እባክህን እሱ አንተን ማጣት አልፈልግም ጠባጡቴ ልለምን እባክህ ብላ ወይዘሮ ገነት እየተማጸነች ነው ያለችው። ወይዘሮ ገነትም ነገሩን ለማብረድ ብላ እኔ ምንም አላደረገኝም ብቻ እዚህ መጥቶ ነው የሄደ አለችው ማለት ነው። እናት እንግዲህ ልጇ እንዲገፋ ወይም ደግሞ እጅ ባለበት ሽጉጥ ወድቆበት ነው እንጂ እኔን ሊመታኝ አይደል የመጣ ብላ እየዋሸችው። ዳጊም ደግሞ የአቶ ባይሉ ጸባይ ስለሚያውቅ ሕፃን ልጅ መሰልኩሽ እንዴ? እሱ ከማንም ጋር መነጋገር አይችልም። እሱ በጉልበቱ ነው የምመካ። ጉልበቱ የምመካ ሰው ዝም ስትይ አቅም የሌለሽ ነው የምመስለው። በአንቺ በእናቴ ቀልድ አላቅም። ለምን የፈለገውን አያድርገኝም? ልቀቂኝ፣ እጄ አናቱን ነው የሚልለት። አሁን ዳጊ እንግዲህ ለእናቱ ሲል ዋጋ ሊከፍል ነበራ። ግን ወይዘሮ ገነት አይሆንም በፍጹም
ልጅ አስተዳደጉን ይመስላል ማለት ነው። ዳጊ በፊትም ፈርቶ ሳይሆን እናቱ እንዳሳደገችው ነው። እንግዲህ ያኔ ሳሚ አቶ ባይሉን እንደዛ በቦክስ ብሎ ወይዘሮ አልማዝ ከእጁ ያነጠቃ ያው አስተዳደጉ ነው ማለት ነው። ዳጊ ደግሞ እናቱ ሰውን አክብሮ በሰላም እንዲኖር በመልካም አስተዳደግ ነው ያሳደገችው። አሁን ላይ ግን በቃ እኔ አልቻልኩም፣ እናቴን ሲያሰቃይ ማየት አልችልም በማለት አቶ ባይሉን ግንባሩን እለዋለሁ። ወንድ ልጅ ነኝ፣ ወንድ ልጅ ደግሞ በእናቱ ቀልድ አያውቅም፣ ልቀቅኝ ታየዋለሁ ሲል ወይዘሮ ገነት ብላ ይዛ ራሴን አጠፋለሁ፣ አንተ እሱ ጋር ከሄድክ እኔ በአንቴ ምክንያት አንቴን ካጣውኝ እኔ መኖር ስለማልችል ሬሃለሁ፣ እኔ እምልህን ትታ ከሄድክ ስትመለስ አታገኘኝም። ናቴ በዚህ እያስፈራራሽኝ ነው? እኔ እኮ ሕፃን ልጅ አይደለሁ በዚህ የምታስፈራሪኝ። ወይዘሮ ገነትም እንግዲህ አምርራለች ማለት ነው። ዳጊ ብዙ ነገር አበሳጭቶታል። በሌላ በኩል ብሌንም ስለከዳችሁ ማለት አልከዳችሁም፣ ግን ሳሚ ጋር ስለተመሳጠሩ አሁን ላይ ዳጊ ብቸኝነት ተሰምቶት ተስፋ በመቁረጥ እናቴንም ሲያሰቃይ ማየት አልፈልግም እያለ እንግዲህ አሁን ላይ ያሌ ነው ያለው ማለት ነው። ዳጊ ጀግና ነው፣ ግን ለእናቱ ሲለው እንግዲህ አንገቱን ደፍቶ እየኖረ ያለው ማለት ነው። ቅምጥል ደግሞ በሰላም ቤት ሳትባረር አይቀርም፣ አገኘውሽ። እዛም ሰውዬ ተጣልታ ይሆናል። መቼም እንደዛ ካልሆነ ቃል ወደዚህ መመለስ አችልም። እንኳን መጣሽ ቃልዬ፣ ያደረግሽን በሙሉ ዋጋ አስከፍልሻለሁ ያለች ነው ያለችው ማለት ነው። መልካም ስራ እንግዲህ በስተመጨረሻ መልካም ነገር ይጠብቀናል። መልካም ስንሰራ መልካም ነገር ይጠብቀናል። ክፉ ነገር ስንሰራ ክፉ ነገር ነው የምጠብቀን። ያን ያቺ ልጅ እንደዛ ባታሰቃያት አሁን ላይ እሷ መሄጃ ጎዳና ስትወጣ ይሄ አይጠብቃትም ነበረ። እባክሽን እናቴ ይቅር በይኝ፣ ልጅሽ እኮ ነኝ፣ ያለ አንቺ ማን አለኝ? መሄጃ የለኝ፣ እባክሽን ይቅርታ አድርግልኝ እናቴ፣ እባክሽን ለክሹን ቅጥ አድርጊኝ፣ ግን ጎዳና ላይ እንዲወድቅ አታድርጊኝ ስትላት የገዛ እናቷ ቀየራለሁ እባክሽን ቃል ገባልሻለሁ ብላ ብትማጸናት ወይዘሮ አረግም እንግዲህ ስላወቀች የእሷን ጸባይ አንቺ መቼም አትቀየሪም፣ ሞ እኔን ሳይሆን ሰላምን ነው ቅርታ ማለት ያለብሽ። ይህ አንቺን ማባረር ፈልጌ አይደለም፣ ከጥፋትሽ መማር አለብሽ። ያነባሽ ያለሹ የስራሽ ዋጋ ነው። ምናልባት ቅጣትሽን ስታገኝ ሊገባሽ ይሆናል ብላ ወይዘሮ አረጋ አሁን ላይ ቃልዬን ፊት ነስታታለች ማለት ነው። ቃል መሄጃ ስታጣ በሰራችው ስራ በጣም ተጸጽታለች። ያው መቼም አትማርም አይደል፣ ተጠባሽን ጡጦችሽ ይዤሻለሁ ብላ ብትማጸናትም አረግን ጥላት ሄዳለች ማለት ነው። ሰው የዘራውን ያጭዳል። ቃልዬ አሁን ላይ ማንም ሰው ከጎኗ ሲጠፋ ክፋቷ ምኑም እያሰበች እያነባች ነው ያለችው። እንደውም ያንሳታል ማለት ነው። ከሰው እጅ እየበላች ሰላም እንደዛ ልጄ እያለች ስትማጸናት እንግዲህ በውሸት ታሪክ እሷ ቤት ገብታ የእሷን ንብረት ለመውሰድ አቅዳ ነበረ። ሳይሳካላት አሁን ላይ ተዋርዳ ማለት ነው። መሄጃ አታ ጎዳና ላይ ወድቃ ሁሉም ሰው ፊቱን አዞረባት ማለት ነው። ይሄ ባይሉ የሚባል ሰውዬ ክፋትን አስተምሯት አሁን ላይ እሱም ፊት ነስቷታል። እንግዲህ ክፉ የምሰሩ ሰዎች ከዚህ ድራማ እያያችሁ ይህንን ድራማ እያያችሁ ከክፋታችሁ ተቆጠቡ ማለት ነው። መልካም ስራ ለመስራት ሞክሩ። መቼም ቢሆን ክፉ ስራ መጨረሻችን አያሳምርም ማለት ነው። ገደል ነው የምትገቡት። ይሄ ለክፉዎች ትምህርት ነው ማለት ነው። ወንዳታም አረግዬ እንኳንም አባረርሻት። ቃል እንደዚህ የሆነ ሳያት በጣም ነው ደስ ያለኝ። እኔንም ብሌንን ሰላምን ሁሉንም ሰውን እንዳስለቀሰች ነበር። ዛሬ ደግሞ ተራዋ ደርሶ ራሷ አለቀሰች። እና ደግሞ የኔን ዕዳ አስከፍልሻለሁ እያለችሽ ጓደኛዋም እንግዲህ በደስታ እየጠበቀቻት ነው ያለችው። ቃልዬ አሁንም ክፋቷን አላቆመችም። ሳሚን ለማስጠፋት ወይም ደግሞ ሳሚ ላይ እየዛተች ነው ያለችው። ሳሚ ግን የሚያውቃት ምንም ብስህት ምንም እንደማታመጣ ያውቃል ማለት ነው። ቃል አሁን ላይ ሳሚ እመነኝ፣ ላደረግክብኝ በሙሉ አስከፍላለሁ። ዳጊም እንግዲህ ወይዘሮ ገነትን እያረጋጋት ነው ያለው ማለት ነው። ይሄ የሰይጣን ስራ ነው፣ ያንተ የጽድቅ ስራ ነው
ቴናጥቼ በጸጸት ከምቃጠል ራሴን ባጠፋ ይሻለኛል። እኔ ምንም አልሆንም ብላትም ባይሉ በጣም መጥፎ ሰው ነው። ከሱ ጋር ከተጣላ ትሞተብኛለክ። ሮገነትም ከዚህ በኋላ ማንንም ማጣት አልፈልግም እያለች ዳጊም እንግዲህ ሽጉጡን ቁጭ አድርገዋል ማለት ነው። በጣም ደስ ይላል። ቃል እንደዚህ በመሆኗ የስራዋን ነው ያገኘችው ማለት ነው። ሌንና ዳጊ ድጋሜ አብሮ ይኖራሉ ብላችሁ ታምናላችሁ? አሁን ላይ ዳጊም እናቱን እያረጋጋ ነው ያለው ማለት ነው። ምክንያቱም ሽጉጡን ቤት ውስጥ ካገኘ በኋላ ራሱን መቆጣጠር አልቻለም ነበረ። አሁን ላይ ወይዘሮ ገነትም እንግዲህ ብላውን አንገቷ ላይ አድርጋ ስለነበረ ለእናቱ ሲል እንግዲህ ሽጉጡንም ቁጭ አድርገዋል። ሰላም እንዲሆን ለእናቱ ሲል እንግዲህ ሀሳቡን ቀይረዋል ማለት ነው። ቃልዬ ደግሞ ጎዳና ላይ ወድቃለች። የራሷ ጓደኛ ማለት ነው ብላ ይዛ እያስፈራራቻት ትገኛለች። ያቺ ልጅ አሁን ቃሊን ትወጋታለች ወይስ እንዴ? ምን የሚሆን ነው የሚመስላችሁ? በቀጣይ ቪዲዮ ላይ ይዤላችሁ የምመጣ ይሆናል። ለነበረን ቆይታ አመሰግናለሁ።